በደንበኞቹ ዘንድ አንቱታን ያተረፈው ቴምር ሪል ስቴት በዲፕሎማቶች መንደር በሆነችው ሳር ቤት ቫቲካን ኤምባሲ አካባቢ ላይ አራተኛውን ሳይት ይዞሎት ብቅ ብሏል። ለኢንቨስትመንት ቢሉ ለመኖሪያ ተመራጭ በሆኑ ቦታዎች ሳር ቤት እንዲሁም አዋሪ ሳይቶቻችን ላይ ያለምንም የዋጋ ጭማሪ በኢትዮጵያ ብር ተዋውለው አሁኑኑ የቤት ባለቤት ይሁኑ። ባለ 2 መኝታ ከ1.7 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ባለ 3 መኝታ 2.3 ሚሊዮን ብር ቅድመ ክፍያ ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን 35% እውነተኛ ቅናሽ ያደረግን መሆኑን ስንገልጽሎ በታላቅ ደስታ ነው። ለበለጠ መረጃ በ0972 75 0375 ሃሎ ብለው የቢሮ እንዲሁም የሳይት ቀጠሮ ማስያዝ ይችላሉ። ቴምር ፕሮፐርቲስ። እሺ ተመልካቾች እንዴት ናችሁ? አንድ መረጃ ወጥቷል። ይሄ ግሎባል ፋየር ፓወር የሚባል ተቋም አለ አሜሪካ ውስጥና በየዓመቱ ሀገራት ያላቸውን የውጭ ምንዛሬና የወርቅ ክምችት መጠን ሪፖርት ያወጣል። ይሄ ሳይት ከ2005 ጀምሮ ያወጣል። በተለይ የሚሊቴሪ ላይ ነው በአብዛኛው የሚያወጣው፣ ግን የውጭ ምንዛሬና የወርቅ ክምችት የየሀገራቶችን ያወጣል። አሁንም የ145 የዓለማችን ሀገራቶች ያላቸውን የወርቅና የውጭ ምንዛሬ ክምችት ሪፖርት አውጥቷል እና እዛ ውስጥ ኢትዮጵያ ያላትም ክምችት ተገልጿል እና ለየት ያለ መረጃ ነው። እሱን ላጋራችሁ ፈልጌያለሁ። ምን ማለት ነው የውጭ ምንዛሬና የወርቅ ክምችት በብሔራዊ ባንክ አላት ማለት ምን ማለት እንደሆነ የተወሰነ ሀሳብ ልሰጣችሁ ፈልጌያለሁ። እንግዲህ የሀገራት ወርቅና የውጭ ምንዛሬ ለምንድን ነው የሚያከማቹት የሚለውን የተወሰነ ሀሳብ ልስጣችሁ። መጀመሪያ በተለይ ምንዛሬያቸው እንደው በዓለም ገበያ ላይ ጠንካራ እንዲሆን ሲፈልጉ ወርቅም የውጭ ምንዛሬም ያከማቻሉ ነው። በብዛት የሚሰማው የውጭ ምንዛሬ ስለሆነ ነው። ለሸመታ አገልግሎት ኢምፖርት ለማድረግ ዕዳ ለመክፈል ሊሆን ይችላል። ለእነዚህ ፐርፐዞች ወርቅና የውጭ ምንዛሬን ያከማቻሉ እና ብሔራዊ ባንኮቻቸው ይወስናሉ ምን ያህሉ በወርቅ ይቀመጥ፣ ምን ያህሉ የውጭ ምንዛሬ ይሁን የሚለውን ወስነው ነው የሚያከማቹት። ከዛ ለባለ ሀብቶች መተማመን ለመፍጠር ደግሞ ለችግር ጊዜ መጠባበቂያ እንዲሆናቸው ወርቅና የውጭ ምንዛሬ በየብሔራዊ ባንኮቻቸው ሀገራቸው ውስጥም ከሀገራቸው ውጭ ባሉ ባንኮችም ያከማቻሉ። ስለዚህ ለዚህ ነው የሚፈልገው። ስለዚህ በጣም ከፍተኛ ውጭ ምንዛሬና ወርቅ በብሔራዊ ባንክ ተከማይቷል ማለት ዕዳ የመክፈል አቅም ያለው ነው። የሀገር ውስጥ ኢኮኖሚ በጣም ጠንካራ ነው። መጠባበቂያ አቅም ያለው ነው። ስለዚህ የምንዛሬም አቅሙ ጠንካራ ይሆናል። ስለዚህ የኢኮኖሚ ዋስትና ሆኖ ነው የሚያገለግለው። ምንዛሬ ከየት ያገኛሉ ነው እንግዲህ። ምንዛሬ የሚገኝባቸው ብዙ መንገዶች አሉ። አንዱ ከኤክስፖርት ነው። ከኤክስፖርት ነው የሚገኘው። ነገር ግን ሰርፕለሱ ሲሆኑ በንግድ ሰርፕለሱ ሲሆኑ ይባላል። ምን ማለት ነው? ኤክስፖርት የሚያደርጉት ኢምፖርት ከሚያደርጉት ከበለጠ በጣም ከፍተኛ የውጭ ምንዛሬ ያላቸው፣ በትርፉ ደግሞ የውጭ ምንዛሬ እየገዙ ሊያከማቹ ይችላሉ። ለምሳሌ ኢትዮጵያ 20 ቢሊዮን በየዓመቱ ኤክስፖርት አድርጋ የ10 ቢሊዮን ዶላር ብቻ ኢምፖርት የምታደርግ ከሆነ መሀል ላይ ያለው 10 ቢሊዮን ክምችት መሆን ይችላል እንደማለት። ስለዚህ በዶላርም በዩሮም በፓውንድም ዓለም አቀፍ ሁኔታ ሪኮግናይዝ የተደረጉትን የውጭ ምንዛሬዎች ሊያከማቸው ይችላሉ። ስለዚህ ከዛ ነው የሚያገኙት። ሁለተኛው የውጭ ባለሀብቶች የፎሪን ዳይሬክት ኢንቨስትመንት፣ ብዙ የውጭ ባለሀብት ከመጣ የውጭ ምንዛሬ ይዞ ነው የመጣው። ስለዚህ እሱን ወደ ብሔራዊ ባንክ ቋቶቻቸው እየከተቱ ያከማቻሉ። ደግሞ ከውጭ እርዳታ ብድርም መሰረታዊ የሚባለውን ከእርዳታና ከብድሩ ላይ እየተጠቀሙ ግን ለሪዘርቭ ብለው ደግሞ ቀሪው ሊያስቀምጡ ይችላሉ። ምናልባት ቦንድም ሊሆን ይችላል። ለምሳሌ ኢትዮጵያ 2014 ላይ የ1 ቢሊዮን ዶላር ቦንድ ነበራት ለኢንዱስትሪ ፓርኮች የተወሰደ። ስለዚህ አሁን 1 ቢሊዮን ዶላሩን ፈንድ ማድረግ ይቻላል። ነገር ግን 500 ሚሊዮኑን ሪዘርቭ ውስጥ አስቀምጠው 500 ሚሊዮኑን ደግሞ እንደመጠቀም ብላችሁ አስቡት። የአይኤምኤፍ ፕሮግራም ለምሳሌ ኢትዮጵያ ከአይኤምኤፍ ጋር ባደረገችው ፕሮግራም የወሰደቻቸው ብድሮች አሉ። ሪዘርቭ ማድረግም የተወሰኑን ይቻላል፣ የተወሰኑን ደግሞ ፕሮጀክቶች፣ ፕሮግራሞች ሊመራበት ይችላል። ከዚህ ክምችት ያደርጋሉ። ደግሞ ሬሚታንስም ውጭ ያሉ ዜጎቻቸው ከሚልኩት የውጭ ምንዛሬ ላይ ሬሚታንስም የሚገኘው ሬሚታንስ፣ ምክንያቱም እዚህ ላሉ ዜጎች እየተለወጠ የሚሰጠው ሎካል ገንዘቡ ስለሆነ ውጭ ምንዛሬው ሊከማች ይችላል። በዚህ ያከማቻሉ። ደግሞ ወርቅ እስኬት ያከማቻሉ። ወርቅ ከሀገር ውስጥ አምራቾች ሊያከማቹ ይችላሉ። አሁን ለምሳሌ ኢትዮጵያ ውስጥ ወርቅ
አምራች ተቋማቶች አሉ፣ ለብሔራዊ ባንክ ነው የሚያስረክቡት። ስለዚህ ብሔራዊ ባንክ ይገዛና ያከማቻል ማለት ነው። በቀጥታ የግል ሴክተሩ ኤክስፖርት እንዳያደርግ የሚከለክሉ ሀገራቶች አሉ። ስለዚህ ከሀገር ውስጥ አምራቾች እየተቀበሉ ያከማቻሉ። ከዓለም አቀፍ ገበያ ላይ ወርቅ ሊገዙ ይችላሉ። ምክንያቱም እንደ ዶላር ምትክነት ስለሚያስፈልግ 1 ግራም ወርቅ እንኳ ከ137 ዶላር በላይ ነው የሚያወጣው። ስለዚህ ያከማቻሉ ማለት ነው። የሆነ ጊዜ ላይ የውጭ ምንዛሬ ምትክ ሆኖ እንደሚያገለግላቸው ስለሚረዱ ደግሞ ሀገራት ወርቅ ብድር የሚወሳሰዱ ሀገራቶችም አሉ። የውጭ ምንዛሬ እንደሚበደሩትም ወርቅም የሚበደሩ ሀገራቶች አሉ። በሱም አግባብ ወርቅ ሊያከማቹ ይችላሉ። ታዲያ እንዴት ነው የሚያስተዳድሩት ከተባለ ብሔራዊ ባንኮቻቸው አሎኬት ያደርጋሉ። ምን ያህል በዶላር ይቀመጥ፣ ምን ያህል በዩሮ ይቀመጥ፣ ምን ያህል በፓውንድ፣ ምን ያህል መጠኑ በወርቅ ይከማች የሚለውን ይወስናሉ። ምክንያቱም የውጭ ምንዛሬዎች ከሆኑ በጣም ሊኩዊድ ናቸው። በቃ አንዴ ዕዳ ሊከፈልባቸው ይችላል፣ ከውጭ ሊሸመትባቸው ይችላል። ነገር ግን ወርቅ ሊኩዊድ አይደለም፣ በአንዴ ወደ ገንዘብነት የሚለወጥ አይደለም። መሸጥ አለበት፣ ተሸጦ የሚገለበጥ ነው። ስለዚህ ነገር ግን ሃይ ቫሊዩ አለው። በጣም ፈጣን ሊኩዊድ ባይሆንም ሃይ ቫሊዩ አለው። ስለዚህ ይሄንን አሎኬት እያደረጉ ይወስናሉ። ስለዚህ በቸገራቸው ጊዜ በፈለጉ ጊዜ ምንዛሬውን አውጥተው እንደሚሸጡት ወርቁንም እያወጡ እየሸጡ ሊጠቀሙ ይችላሉ። ለምሳሌ ኢትዮጵያ ውስጥ ብሔራዊ ባንክ የውጭ ምንዛሬ ጨረታ ሲያወጣ ትመለከታለች። ከሪዘርቭ አውጥቶ ይሸጣል ማለት ነው። ለገበያው ይሸጣል። ለኢምፖርተሮች፣ ለባንኮች ዲስትሪቢዩት እንደማድረግ ብላችሁ አስቡት። በዚህ አግባብ ያስተዳድራሉ። ስለዚህ ይሄንን ነው የሚለው አሁን የግሎባል ፋየር ፓወር ያወጣው መረጃ በዓለም ላይ ያሉ ሀገራት ያከማቹት የውጭ ምንዛሬና ዶላር መጠናቸው ሪፖርት አውጥቷል። የ2025 እንግዲህ በዓለም ላይ እየመራች ያለችው ቻይና ነች። ቻይና የ3.45 ትሪሊየን ዶላር ዋጋ ያለው የውጭ ምንዛሬና ወርቅ አከማይታለች። ኦልሞስት ከ45% ያህል በላዩን ሪዘርቭ ያዘችው እሷ ነች። ሁለተኛዋ ጃፓን ነች የ1.29 ትሪሊየን ዶላር። ሶስተኛ ስዊዘርላንድ ነች የ863 ቢሊዮን ዶላር አቻ ያለው የውጭ ምንዛሬና ወርቅ አከማይታለች። አሜሪካ አራተኛ ነች የ773 ቢሊዮን ዶላር። አምስተኛዋ ህንድ ነች የ627 ቢሊዮን ዶላር ነው። ስድስተኛ ራሽያ ነች 597 ቢሊዮን ዶላር። ታይዋን 492 ቢሊዮን ዶላር ሰባተኛ። ሳውዲ 457 ቢሊዮን ዶላር ስምንተኛ። ደቡብ ኮሪያ 420 ቢሊዮን ዶላር ዘጠነኛ እና ሲንጋፖር 319 ቢሊዮን ዶላር 10ኛ ናቸው የሚመሩት። የእስያ ሀገራቶች ብቻ 2/3 የዓለምን የወርቅና የውጭ ምንዛሬ ሪዘርቭ ይዘዋል። በቃ እስያ ውስጥ ነው የተያዘው እንዳለ። ቻይና፣ ጃፓን፣ ታይዋን፣ ሆንግ ኮንግ እና ደቡብ ኮሪያ ብቻ የያዙት መጠን 2/3 ነው። በጣም ከፍተኛ ሪዘርቭን ነው እነሱ የያዙት። አፍሪካ ውስጥም ትልልቅ ሪዘርቭ ደግሞ ያላቸው ሀገራት አሉ። ለምሳሌ ከ1 እስከ 6 ያሉትን ብንመለከት አንደኛዋ ሊቢያ ነች። ሊቢያ የ92.4 ቢሊዮን ዶላር አቻ ያለው የውጭ ምንዛሬና የወርቅ ክምችት አላት። በዓለም ላይ 32ኛ ነች፣ በአፍሪካ አንደኛ ነች። በአፍሪካ ሁለተኛና በዓለም 33ኛው ተከትላ ያለችው አልጄሪያ ነች። 81.2 ቢሊዮን ዶላር አቻ ያለው የውጭ ምንዛሬና የወርቅ ክምችት አላት። ሶስተኛ ደቡብ አፍሪካ ነች። የ62.4 ቢሊዮን ዶላር አቻ የሆነ የውጭ ምንዛሬና የወርቅ ክምችት አላት። 38ኛ ነች በዓለም። በአፍሪካ ደግሞ 3ኛ ነች። አራተኛዋ ናይጄሪያ ነች። ወደ 41.3 ቢሊዮን ዶላር ክምችት አላት። በዓለም ላይ 48ኛዋ ነች። አምስተኛ ሞሮኮ ነች በአፍሪካ በዓለም ላይ 51ኛዋ ነች። ግን የ36.3 ቢሊዮን ዶላር አቻ ያለው የውጭ ምንዛሬና የወርቅ ክምችት ነው ያላት። ስድስተኛ ግብጽ ነች። በዓለም 54ኛ ነች። በአፍሪካ 6ኛ ነች። 33 ቢሊዮን ዶላር። ኢትዮጵያ ከዚህ ውስጥ በዓለም ካሉ ሀገራቶች 112ኛ ደረጃ ላይ ነው ያለችው በ3.13 ቢሊዮን ዶላር አቻ ማለት ነው። ስለዚህ የኢትዮጵያ መንግስት በግሎባል ፋየር ፓወር መረጃ መሰረት የ3.13 ቢሊዮን ዶላር የወርቅና የውጭ ምንዛሬ ክምችት ስቶክ አለው ማለት ነው። ከታች የመጨረሻ ላይ ያሉትን አገራት ብንመለከት 145ኛ ሶማሌ ነች። የ16.3 ሚሊዮን ዶላር ነው። እንግዲህ በጣም ዝቅተኛ ክምችት ነው ያላት። ይሄ በግለሰብ ደረጃ የሚያዝ ነው። 144ኛዋ ቡርኪና ፋሶ ነች 47 ሚሊዮን ዶላር። 143ኛ ዚምባብዌ ነች 115 ዶላር።
ከዛ ደቡብ ሱዳን ነች 183 ሚሊዮን ዶላር። ከዛ ሱዳን ነች 206 ሚሊዮን ዶላር። እነዚህ ሀገራቶች ለዛውም ወርቅ በከፍተኛ ሁኔታ የሚያመርቱ ናቸው። 140ኛ ቻድ ነች በ211 ሚሊዮን ዶላር። ከዛ ኤርትራ 139ኛ ነች በ225 ሚሊዮን ዶላር። የኤርትራም ኢኮኖሚ መሰረቱን ያደረገው ወርቅ ላይ ነው። ወርቅ ኤክስፖርት ያለው ነው። 139ኛ ላይ የተቀመጠ ነው በ225 ሚሊዮን ዶላር። ስለዚህ ኢትዮጵያ አፍሪካ ውስጥ ካሉ ሀገራት 18ኛ ደረጃ ላይ ነው ያለችው። በዓለም ላይ ደግሞ 112ኛ ደረጃ ላይ ነው ያለችው። በድምሩ የ3.13 ቢሊዮን ዶላር የውጭ ምንዛሬና የወርቅ ክምችት አለ። በተለይ ከሪፎርም በኋላ የወርቅ አክሰሷ በጣም እንዳደገ ይቀርባል። ሪፎርምና ማስተካከያ ስለተደረገም የሀገር ውስጥ አምራቾች ለብሔራዊ ባንክ ወርቅ ያቀርባሉ በከፍተኛ ሁኔታ። ኤክስፖርቱም በኳርተር እንኳን ከ1.2 ቢሊዮን ዶላር በላይ ኤክስፖርት እንዳለው ሲያቀርብ ነበር። ስለዚህ እሱም ሪዘርቭ አድጎ እንደሆነ ይሰማኛል። ይሄ መረጃ ወጥቷል። ምናልባት ይሄ መረጃ ለእናንተ ለማጋራት ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚ ላይ ልትልኩልኝ ይችላላችሁ። ቴሌግራም፣ ፌስቡክ ላይ ይኖራለሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።